የማህበራዊ ሚዲያ ብሔራዊ ጥቅምን በማስከበር ብሔራዊ መግባባትን በመፍጠርና አሰባሳቢ ትርክትን ለመገንባት ያለውን ገንቢ ሚና በአግባቡ መጠቀም እንደሚገባ ተገለጸ። የምስራቅ አፍሪካ ቀጠና በተለያዩ ፈተናዎች የተሞላ ብቻ ሳይሆን ሀገራት በንግድና ኢንቨስትመንት የሚተሳሰሩበት መልካም ዕድል ጭምር ያለበት መሆኑን የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ተናገሩ። በምዕራብ ወለጋ ዞን የጉሊሶ ከተማን የመጠጥ ውሃ ችግር ለመፍታት ሥራ መጀመሩ እንዳስደሰታቸው ነዋሪዎች ተናገሩ። ሐማስ በእስራኤል የአየር ጥቃት አንድ ከፍተኛ ወታደራዊ አመራሩ መገደሉን አረጋገጠ። ጤና ይስጥልን ተመልካቾች እንደምን ቆይታችኋል? የዕለተ እሁድ የሰባት ሰዓት ዜናዎቻችንን ከነሆ ከኢትዮጵያ ቴሌቪዥን በቀጥታ ስርጭቱን እናንተ ማድረስ ከዚህ ሰዓት ጀምሮ እንጀምራለን። አብራችሁን ስለምትቆዩ ከልብ እናመሰግናለን። ሀብታሙ ተክለስላሴ ዜናዎቹ ወደ እናንተ እያደረስኩኝ አብሬያችሁ እቆያለሁ። አብረን እንሆን። የኢትዮጵያ የጸጥታና የደህንነት ተቋማት የባዳና የባንዳን ሴራ በማክሸፍ ሁለንተናዊ ሰላም ማረጋገጥ በሚያስችል ምዕራፍ ላይ መሆናቸውን የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ገለጹ። ጠንካራ የጸጥታና የደህንነት ተቋማት ለጠንካራ ሀገረ መንግስት ግንባታ በሚል መሪ ሀሳብ ለጸጥታና ደህንነት ተቋማቱ እውቅና የመስጠት መርሃ ግብር በአራዳ ፓርክ ተካሂዷል። በመርሃ ግብሩ ላይ ንግግር ያደረጉት ኮሚሽነር ደመላሽ ገብረ ሚካኤል የጸጥታና የደህንነት ተቋማት ባለፉት ጊዜያት በሀገር ውስጥ ስኬታማ የህግ ማስከበር ስራን ከማከናወን ባሻገር በርካታ አህጉራዊም ሆነ ዓለም አቀፋዊ ጉባኤዎች በስኬት እንዲከናወኑ ከፍተኛ አስተዋጽኦ ነበራቸው ብለዋል። የጸጥታና የደህንነት ተቋማት ተቀናጅተው መስራታቸው የባዳና የባንዳን ሴራ በማክሸፍ የሀገርን ሰላም ከማረጋገጥ ባሻገር ሀገሪቱ ዓለም አቀፍ ሁነቶችን ለማስተናገድ ተመራጭነቷ ከጊዜ ወደ ጊዜ እየጨመረ መምጣቱ የዲፕሎማሲ ስኬት ማሳያ መሆኑን ተናግረዋል። የተረጋጋ ሰላም፣ የሰከነ ማህበራዊና ኢኮኖሚያዊ ተሳትፎን በማረጋገጥ እንዲሁም ዓለም አቀፋዊ ሁነቶችን ህዝባዊና መንግስታዊ በዓላትን በስኬት ማከናወን የተቻለው የጸጥታና የደህንነት ተቋማት ባደረጉት ሪፎርምና በቅንጅት መስራት በመቻላቸው መሆኑን አንስተዋል። አያይዘውም የተቋማቱ የማስፈጸም አቅም ከምንጊዜውም በላይ የላቀና ዘመናዊ ቴክኖሎጂን የታጠቁ መሆናቸውን ጠቅሰው የኢትዮጵያንና የህዝቦቿን ደህንነት በማስጠበቅ ረገድ አመራሩና የተቋማቱ አባላት ላበረከቱት አስተዋጽኦ ምስጋና አቅርበዋል። ኢትዮጵያ ዓለም አቀፍ የአየር ንብረት ለውጥ ጉባኤ ኮፕ 32 እንድታዘጋጅ መመረጧ የዚህ ስኬት ማሳያ መሆኑን የገለጹት ኮሚሽነር ጄኔራሉ ይህም በመደመር መንግስት ዲፕሎማሲያዊ ስኬት የተገኘ መሆኑን አንስተዋል ሲል የዘገበው ባልደረባችን ምንተስኖት ይልማ ነው። ማህበራዊ ሚዲያን ብሔራዊ ጥቅምን በማስከበር ሀገራዊ መግባባትን በመፍጠርና አሰባሳቢ ትርክትን በመገንባት ያለውን ገንቢ ሚና በአግባቡ መጠቀም እንደሚገባ ተገልጿል። የኢትዮጵያን ህብረ ብሔራዊ አንድነትና ብሔራዊ ጥቅሟን ለማረጋገጥ የማህበራዊ ሚዲያ ባለሙያዎች በጋራ መስራት እንዳለባቸውም ተገልጿል። ሰናይት ሰይፉ ተጨማሪ አላት። ማህበራዊ ሚዲያ በፈረንጆቹ 2000ዎቹ መጨረሻ ሲጀምር መረጃዎች በፍጥነት የሚሰራጩበትን እድል ፈጠረ። በዓለም አቀፍ ደረጃ በሰዎች መካከል ማህበራዊ ትስስርንም ለማጠናከር የሚያስችል ሆነ። ትምህርት፣ ጤና፣ ኢኮኖሚና ሌሎች በርካታ መስኮችም አሁን ላይ ያለ ማህበራዊ ትስስር ገጾች የሰመሩ አይደሉም። ታዲያ ማህበራዊ ሚዲያን ለበጎ ዓላማ ከተጠቀሙበት ዘርፈ ብዙ ችግሮችን በማስወገድ የማህበረሰብ ለማህበረሰብ ግንኙነቶችን ለማጠናከር ይረዳል። ይሁን እንጂ ከዚህ በተቃራኒ ጽንፍ የያዙ ሀሳቦች የሚራመዱበት በህዝቦች መካከል ቅራኔ እንዲፈጠር የሚሰብኩ መረጃዎችም በስፋት ሲሰራጩበት ይታያል። ማህበራዊ ሚዲያ ባለሙያዎች ከነጣጣይ ትርክት ይልቅ የሀገርን ገጽታ ይበልጥ በሚያጠናክሩና የህዝብን አንድነት በሚገነቡ ጉዳዮች ዙሪያ ይበልጥ መስራት እንዳለባቸውም ይነሳል። አንድ ሚዲያ ራሱ ሚዲያ የሚባለው የኢትዮጵያ ሚዲያ አይደል፣ የአሜሪካ ሚዲያ፣ የሩዋንዳ የኬንያ ሚዲያ ስትይ የሆነ ማንነት አለው አይደል? ስለዚህ እዛ ማንነቱ ላይ እኔ ይገለጽበታል። የእንትን ሀገር ሚዲያ ነኝ ሲል ያን ሀገር የሚገልጽ ነገር ነው የሚሰራው። ሚዲያው ስንል ራሱ እኮ የጥበቡንም አይደል፣ ይሄ ኪነ ጥበቡንም
ስነ ጽሁፍ ውስጥ ያሉትን ሰዎች በሙሉ ይገልጻልና አሁን ስሩ ተብለው ስለ ብሔራዊ ጥቅም አውሩ ተብሎ ብቻ ማውራት ሳይሆን ያ ሚዲያ የዛ ሀገር ሚዲያ መሆን የሚችለው ወይ ደግሞ ያ ጥበብ ሰው የዛ ሀገር ሰው የሚባለው እኮ በዛ ብሔራዊ መግባባት ላይ የሆነ ነገር ማዋጣት ሲችል ነው። አንድ የጥበብ ሰው በዩ፣ አንድ ጋዜጠኛ በዩ፣ አንድ የሚዲያ ተቋም በዩ ብሔራዊ መግባባት ላይ ብሔራዊ ትርክት ላይ ካልሰራ ሀገር የሌለው ሚዲያ ይሆናል ማለት ነው። የትኛውም ሚዲያ የትኛውም ዘጋቢ መቼም ሀገር አለው። ስለዚህ ያቺን ሀገር የምትግባባበት፣ ያቺ ሀገር የምትገለጽበት፣ ያቺ ሀገር የጋራ ቋንቋ ኖራት የምትቆምበት የዛ ሀገር ሚዲያ ነኝ ማለት የዚህ ሀገር ጋዜጠኛ ነኝ የዛ ሀገር ዜጋ ነኝ ጥበበኛ ነኝ ማለት ራሱ ስለሚያኮራ ማለት ነው። ሀገራት የሚሰራውን በዛ ስለሆነ ማህበራዊ ሚዲያ ብሔራዊ ጥቅምን በማስከበር ብሔራዊ መግባባትን በመፍጠርና አሰባሳቢ ትርክትን ለመገንባት ያለውን ገንቢ ሚና በአግባቡ መጠቀም እንደሚገባም ተገልጿል። ሀገሪቱ ከምን ጊዜውም በላይ አሁን በዚህ በብሔራዊ መግባባት በብሔራዊ ጥቅም ላይ በብሔራዊ ትርክት ላይ መስራት ያለባት ጊዜ ነች። መቅደም ቢኖርባትም ያለችውን ሀገር የመሸርሸር ስራ ከምን ጊዜውም በላይ በከፋ ሁኔታ በእኛ ስም የሚሰሩ ለዛ ነው ኢትዮጵያዊ ናቸው የሚዲያዎቹ ብለን እንድንጠይቅ። በጣም የጋራ ጉዳይ የሚባሉ ጉዳዮች ላይ እንኳን መግባባት ማንችል ሰው ነው። አድዋን የሚያክል ታሪክ ሰርቶ አድዋ ላይ እንድንከፋፈል የሚያደርግ ቲንኪንግ በዚህ ዘመን ቆሞ ማየት ሊያስደነግጠን ይገባል። ከምን ጊዜም በላይ ብሔራዊ መግባባት ላይ መስራት ያስፈልጋል። የምክክር ባህል መፈጠር አለበት። ዜጎች ማንቃት ላይ መስራት አለብን። እነኚህ ሁሉ በሚዲያ የሚሰሩ ናቸው። በኢትዮጵያ ባሉ ማህበራዊ ሚዲያዎች የሚሰራጩ ሀሰተኛ መረጃዎችን ከትክክለኛው በመለየት ሀገርን በሚገነቡ ጉዳዮች ላይ ማተኮር ይገባል ያሉት ደግሞ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ዶክተር ሳምሶን መኮንን ናቸው። የሚዲያ እውቀት ደረጃችን ዝቅ ባለበት ሀገር ውስጥ ደግሞ ሶሻል ሚዲያ ውስጥ የምናየውን ነገር የምናገኘውን መረጃ እውነት ነው እውነት አይደለም ብለን የመመርመር ባህል አለን። እሱ ትልቅ ጥያቄ ነው። ሁሉም አፍራሽ ነው አይደለም፣ ግን በአመዛኙ ኮሌክቲቭሊ ሁሉም ሚዲያ ተባብሮ የኢትዮጵያን ጥቅም በሚያስከብርበት መንገድ፣ የኢትዮጵያን ሰላም በሚያስከብርበት መንገድ፣ አዌርነስ በሚፈጥርበት መንገድ ፖዚቲቭ ኮንትሪቢዩሽን ተጽዕኖ በጎ ተጽዕኖ እንዲኖረው ስራዎች መሰራት መቻል አለባቸው። የኢትዮጵያን ህብረ ብሔራዊ አንድነትና ብሔራዊ ጥቅሟን ለማረጋገጥ ማህበራዊ ሚዲያዎች በጋራ መስራት እንዳለባቸውም ተገልጿል። የመደመር መንግስት ሲባል መያዝ ያለባቸው ፖይንቶች አንደኛው መፍጠር ነው፣ ክሪኤቲቪቲ ነው። ሁለተኛው መፍጠን ነው። ሶስተኛው ማብዛት ነው። አራተኛው ማጥራት ነው። ስለነገ የተሟላ ነገር ለመናገር የምትችለው በምትሰራው ስራ ነው። ዛሬ በምትሰራው ስራ ነው፣ በመፍጠር ብቻ ነው። የበቃ ኢንፍራስትራክቸር ዛሬ የሰራ ሰው ከዛ የተሻለ ዘመን እንደሚመጣ ማሰብ ይችላል። ዛሬ የተኛ ሰው ነገ የከፋ ጊዜ ለልጆቹ እንደሚያወርስ ካለ ብዙ አስረጅ ሊገነዘብ ይችላል። ዛሬን ማወቅ ነገን ለመስራት ብቻ ሳይሆን ነገን በቅጡ ለመተንበይ የሚያግዝ ጉዳይ ነው ማለት ነው። ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። የምስራቅ አፍሪካ ቀጠና በተለያዩ ፈተናዎች የተሞላ ብቻ ሳይሆን ሀገራት በንግድና ኢንቨስትመንት የሚተሳሰሩበት መልካም እድል ጭምር ያለበት መሆኑን የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ ገልጸዋል። ዶክተር ወርቅነህ ይህን የተናገሩት ኢትዮጵያዊ ባለሀብት ዶክተር አይሸሽም ተካ በደቡብ ሱዳኗ መዲና ጁባ ያስገነቡት ደንበሽ ሆቴል በተመረቀበት ወቅት ነው። በመድረኩ ኢትዮጵያውያን ለደቡብ ሱዳን ሕዝብ ከፍተኛ መስዋዕትነት መክፈላቸውን የደቡብ ሱዳን ምክትል ፕሬዚዳንት ማማ ሬቢካ ኛንዴንግ ገልጸዋል። ወንደሰን አፈወርቅ ተጨማሪ ያለው። ባለፉት ዓመታት በደቡብ ሱዳን በተለያዩ መስኮች ተሰማርተው ውጤታማ መሆን የቻሉት ኢትዮጵያዊ ባለሀብት ዶክተር አይሸሽም ተካ በደቡብ ሱዳኗ መዲና ጁባ ያስገነቡት ሆቴል ተመርቋል። በስነ ስርዓቱም ላይ የደቡብ ሱዳን ከፍተኛ የመንግስት የስራ ኃላፊዎች፣ የኢትዮጵያ የቀድሞ መሪዎች እንዲሁም የኢጋድን ጨምሮ ሌሎች ተቋማት ከፍተኛ አመራሮች ተገኝተውበታል። በመድረኩ ንግግር ያደረጉት በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር ጀነራል አምባሳደር ዘሪሁን አበበ ኢትዮጵያ ደቡብ ሱዳናውያን ባለፉባቸው መንገዶች ሁሉ አጋር ሆና መዝለቋን አስታውሰዋል።
ታሪኮቻችን በጥልቅ የተጋመዱ ናቸው። ደቡብ ሱዳን ወደ ነጻነት በምታደርገው ረጅም ጉዞ ውስጥ ኢትዮጵያ ጽኑ አጋር ሆና ቆማለች። ከነጻነት ትግል ጊዜያት አንስቶ በ2011 እንደ ሀገር እስከተወለደችበት ጊዜ ድረስ ኢትዮጵያ ያልተቋረጠ ድጋፍ እየሰጠች ከደቡብ ሱዳን ጎን ነበረች። የሁለቱ ሀገራት ግንኙነት ቤተሰባዊ ትስስር ያለበት፣ በጋራ ባህሎች፣ ታሪክ፣ መከባበር፣ ፓን አፍሪካዊ ወንድማማችነት እንዲሁም በአፍሪካ ቀንድ ሰላምና ልማት ኢኮኖሚያዊ ትስስርን ማምጣት በሚያስችል ቁርጠኝነት ላይ የተመሰረተ ነው። ኢትዮጵያውያን ለደቡብ ሱዳን ሕዝብ መስዋዕትነት መክፈላቸውን የተናገሩት በደቡብ ሱዳን የጾታ ወጣቶችና ስፖርት ክላስተር ምክትል ፕሬዝዳንት ማማ ሬቤካ ኛንዴንግ ዲማ ቢውር ደቡብ ሱዳን ሀገራቸው ናትና መጥተው ኢንቨስት ያድርጉ ሲሉም ጥሪ አቅርበዋል። People of Ethiopia spill the blood here in South Sudan. ኢትዮጵያውያን እዚህ በደቡብ ሱዳን ምድር መስዋዕትነት ከፍለዋል። አንዳንድ ኢትዮጵያውያንም እዚህ የተመቱበት ጥይት በሰውነታቸው ተሸክመው አሁንም ድረስ አሉ። ይህ ታሪካዊ ትስስር ብቻ አይደለም። ኢትዮጵያውያን በደቡብ ሱዳን መዋለ ንዋያቸውን ለማፍሰስ ሲመጡ ትርፍ ለማግኘት አሊያም ለንግድ ብቻ አይደለም። ይህ ሀገራቸው ጭምር ነው። ቀጠናው በፈታኝ ሁኔታዎች ውስጥ ማለፉን የተናገሩት የኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ የቀጠናውን ሀገራት በንግድና ኢንቨስትመንት ማስተሳሰር እንደሚገባም ተናግረዋል። የምንገኝበት ቀጠና ፈተናዎችን የሚያስተናግድ ነው። ብዙ ፈተናዎች እንዳሉም በሚዲያ እንሰማለን። በርካታ መጥፎ ዜናዎችንም እንሰማለን። ነገር ግን በሺ የሚቆጠሩ የአንድ ሀገር ዜጎች ወደ ሌላኛው ሀገር በማቅናት እድሎችን አግኝተው የዛ ማህበረሰብ ወሳኝ ክፍል የሚሆኑበትም ጭምር ነው። ልክ እንደ ዶክተር አይሸሹምና ቤተሰባቸው እንደሆኑት ማለት ነው። የዚህን ሆቴል መከፈት ሳስብ ሆቴል ብቻ ሳይሆን የሰው ለሰው ትስስር እንዲሁም በንግድና ኢንቨስትመንት የቀጠናው መተሳሰርም ነው። በደቡብ ሱዳን እያፈሰሱ ያሉት መዋለ ነዋይ በሀገሪቱ ኢኮኖሚ ላይ ከፍተኛ አበርክቶ እንዳለ ያነሱት ኢትዮጵያዊ ባለሀብት ዶክተር አይሸሽም ተካ ኢትዮጵያ እየተከተለች ያለችው አካሄድ ቢዝነሶች ድንበር ተሻግረው እንዲስፋፉ ምቹ ሁኔታን መፍጠሩን ተናግረዋል። This renovation was not simply about improving a building. It was about investing in South Sudan economic future. ይህ ህንፃን ማደስ ብቻ አይደለም። በመጪው የደቡብ ሱዳን ኢኮኖሚ ላይ ኢንቨስት ማድረግ፣ የሥራ ዕድልን ማሳደግ፣ ማህበረሰብን የመደገፍና የሆቴልና የቱሪዝም መስክ እንዲያድግ መደገፍ ጭምር እንጂ። የሱዳን መንግስት ለኢንቨስትመንት ምቹ ሁኔታን በመፍጠሩ በዚህ ጉዞ አብሮን ስላለ አመሰግናለሁ። የኢትዮጵያ ጠቅላይ ሚኒስቴር ለሆኑት አብይ አህመድና መንግስታቸው በቀጠናው ኢንቨስትመንት እንዲስፋፋ ለያዙት ቁርጠኛ አቋም ምስጋናዬን እንዳቀርብ ይፈቀድልኝ። ኢትዮጵያ የያዘችው መጪው ጊዜን ያገናዘበ በወዳጅነት ትብብርና የጋራ ብልጽግና ላይ የተመሰረተ አካሄድ ቢዝነሶች ድንበር ተሻግረው እንዲስፋፉ ምቹ ሁኔታን ፈጥሯል። በደቡብ ሱዳን በተለያዩ መስኮች ላበረከቱት አስተዋጽኦ የክብር ዜግነት የተሰጣቸው ባለሀብቱ ዶክተር አይሸሽም ተካ በሀገሪቱ በተለያዩ ኢንቨስትመንት ዘርፎች ላይ ተሰማርተው ይገኛሉ። እዚህ ጉዳይ ላይ እንቆያለን ተመልካቾች። ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ወንዶሰን አፈወርቅ በቀጥታ መስመራችን ላይ ይገኛል ከደቡብ ሱዳን ጁባ። ወንዶሰን እንደምን ቆይተሃል? እንግዲህ በዚህ በመድረክ ላይ የተነሱ ሀሳቦች ምንድናቸው? በተለይ የኢትዮጵያንና የደቡብ ሱዳን ግንኙነት በተመለከተ ወዳጅነት በተመለከተ ምን ተባለ የሚለውን ጨምረ መረጃዎችን ልታደርሰን ትችላለህ? ቀደም ሲል በዜናውም እንግዲህ ተከታተል ነው። በተለይ ደግሞ የኢትዮጵያና የደቡብ ሱዳን ግንኙነት በስፋት ጎልቶ መውጣት የቻለበት መድረክ ነበር። በተለይም ደግሞ የደቡብ ሱዳን ከፍተኛ ባለስልጣናት በመድረኩም ተገኝተው ነበርና በሁለቱ ሀገራት መካከል ምን ያህል ታሪካዊ ትስስር እንዲሁም ደግሞ ረጅም ጊዜ የቆየ ወዳጅነት እንዳለ ጭምር የተነሳበት ነው። በተለይ ደግሞ ኢትዮጵያ ለደቡብ ሱዳን ነጻነት ብሎም ደግሞ በተለይ ደግሞ መረጋጋት እንዲሁም ደግሞ ልማት እያበረከተች ያለችው አስተዋጽኦ በስፋት የተነሳበት ነው ብሎ ማንሳት ይቻላል። በተለይ ደግሞ የኢትዮጵያን መንግስት ወክለው በዚህ መልእክት ያስተላለፉት አምባሳደር ዘሪሁን አበበ በተለይ የሱዳን እንዲሁም ደግሞ የኢትዮጵያ ወዳጅነትን በስፋት አንስተዋል። እንግዲህ በተለያዩ ውጣ ውረዶች ውስጥ ያለፈ በተለያዩ ጊዜያት ውስጥ ምን ያህል ጠንካራ ወዳጅ
ወዳጅነት ሁለቱ ሀገራት እንዳላቸው እየታየበት ጭምር ስለመሆኑም ነው እንዲሁ በመድረኩ ላይ ሲያነሱ የነበሩት። በተለይ በደቡብ ሱዳን በኩል ሁለቱን ምክትል ፕሬዝዳንቶችን ጨምሮ ሌሎች ሚኒስትሮች እንዲሁ ደግሞ ንግግር ሲያደርጉ ነበር እና በተለይ የኢትዮጵያ ባለሀብቶች በዚህ በደቡብ ሱዳን ምድር እያደረጉት ያሉት አስተዋጽኦ ከፍተኛ ስለመሆኑ አንስተዋል። በዋናነት ደግሞ ማንሳት የምንችለው ምናልባት ማማ ሬቤካን ነው። ማማ ሬቤካ እንግዲህ የሀገሪቱ ምክትል ፕሬዝዳንት ናቸው። በተለይ እሳቸውም ያው የረጅም ጊዜ በፖለቲካ ውስጥ የቆዩ አንጋፋ ሰው ናቸው እና በተለይ በሁለቱ ሀገራት መካከል ምን አይነት ታሪካዊ ወዳጅነት እንዳላቸው የሚያውቁ ናቸው። ከዛ በተጨማሪነት ባለቤታቸውም እንዲሁ በደቡብ ሱዳን የነጻነት ትግል ውስጥ በጣም ጎልተው የሚታዩ የሚጎሉ ሰው ናቸውና በተለይ አጠቃላይ በሁለቱ ሀገራት መካከል ያለውን ነገር ያውቃሉና በጣም በሚገርም ስሜት ነበር በሁለቱ ሀገራት መካከል ያለውን ግንኙነት ሲያስረዱ የነበረው። በተለይ ደግሞ በመንግስታት መለዋወጥ ውስጥ ኢትዮጵያ ምን ያህል የደቡብ ሱዳን ወዳጅ አጋር ሆና መዝለቅ እንደቻለች አብነቶችን እያነሱ ጭምር ሲያነሱ ነበር። እንደውም በተወሰነ መልኩ ለማንሳት ያህል የቀድሞ የኢትዮጵያ መሪ የነበሩት መንግስቱ ኃይለ ማርያም በተለይ ከጆን ጋራንግ ጋር በአንድ ወቅት በነበራቸው ቆይታ ምን ያህል ሁለቱ ህዝቦች ሀገራት እንዲሁ እንደሚተሳሰቡ ጭምር አንስተዋል እና መንግስቱ በወቅቱ እንግዲህ በተለይ አንድ ዳቦ እንኳን በዚህ በማከማቻ ውስጥ ቢቀር ያንን ሁለት ቦታ እንካፈለዋለን የሚል አይነት ንግግር ተናግረዋልና ሁለቱ ህዝቦች መካከል ምን ያህል መተሳሰብ እንዳለ ይሄ ንግግር ማሳያ ስለመሆኑም ጭምር የሆነ መስዋዕትነት ስለመክፈላቸው ነው ያነሱት። ቀደም ሲል በዜናውም ስንከታተለው እንደነበረ ማለት ነው። ስለዚህ ሁለቱ ሀገራት ግንኙነት ረጅም ዓመታትን ወደ ኋላ የሚጓዝ በጣም ጥልቅ ስለመሆኑም ነው እንዲሁ በመድረኩ ሲነሳ የነበረው። ከዛ በተጨማሪነት ምናልባት ሌላኛው ሊነሳ የሚችለው ጉዳይ የኢጋድ ዋና ጸሐፊ የሆኑት ዶክተር ወርቅነህ ገበየሁ ያነሱት ጉዳይ ነው። በተለይ ይሄ አካባቢ ቀጠናውን በማስተሳሰሩ ረገድ ሰፊ ስራዎች መሰራት እንዳለባቸው የሚጠቁም ንግግር ነው እሳቸው የተናገሩት። እንደሚታወቀው ቀጠናው ላይ የተለያዩ ችግሮች እንዳሉ ይነሳሉ እና ከነዚህ ችግሮች ባሻገር ደግሞ በተለይ በንግድ እንዲሁም ደግሞ በኢንቨስትመንት ሀገራት የሚተሳሰሩበት እድል ያለበት ቀጠና ጭምር ስለመሆኑም ነው እንዲሁ ያነሱትና በቀጣይ በተለይ ቀጠናውን በንግድ እንዲሁም ደግሞ በኢንቨስትመንት ከማስተሳሰር አንጻር ብዙ ስራዎች እንደሚጠበቁ ነው የተገለጸው። ኢትዮጵያውያንም እንግዲህ በተለይ በደቡብ ሱዳን የኢኮኖሚ ውስጥ የድርሻቸውን ልማት ውስጥ የድርሻቸውን እንዲወጡም ጭምር መልእክት መውሰድ የሚቻልበት መድረክ ነበር ብሎ ማንሳት ይቻላል። ሪፖርተራችን ወንደሰን አፈወርቅ ከደቡብ ሱዳን ጁባ ላደረስከን መረጃዎች ከልብ እናመሰግናለን። መልካም ቀን እንዲሆንልህ እንመኛለን። ተመልካቾች ዜናዎቻችን ይቀጥላሉ። አብረን እንቆይ። Сашевич. Сашевич. በጥበብ በረቀቀ ምናብ በብልሃት ፍጥነት 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 ፍጥነት
ፍጠኝ ፍጠኝ ይገርማል ያጓጓል ያማል ያበሳጫል ያንገበግባል ቅዠት ምናብሽን ጠጥ በተዘጋ በር አትታሰሪ ምናብሽን ጠጥ ምናብሽን መር ብለሽ ተስፈንጥ በርቅሰሽ ውጪ በራስሽ መንገድ ሂጂ በእኛ በልጆቿ ኢትዮጵያ ታሸንፋለች። ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። የፖለቲካ ፓርቲዎች ለሀገር ሰላምና ብሔራዊ ጥቅም ቅድሚያ ሰጥተው ሊሰሩ እንደሚገባ በኦሮሚያ ክልል የሚንቀሳቀሱ 21 የፖለቲካ ፓርቲዎች ገልጸዋል። ፓርቲዎቹ በብሔራዊ ጥቅም ዙሪያ በአዳማ ከተማ ምክክር አካሂደዋል። አሊ ደደፎ ተጨማሪ አለው። በኦሮሚያ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች በሀገር ጥቅምና በሰላም ዙሪያ በአዳማ ከተማ ተወያይተዋል። በምክክር መድረኩ ላይ በክልሉ የሚንቀሳቀሱ ከ20 በላይ የፖለቲካ ፓርቲዎች የተሳተፉበት ሲሆን ሀገርን ከሁሉ በማስቀደምና ለብሔራዊ ጥቅም መከበር የፖለቲካ ፓርቲዎች የድርሻቸውን ሊወጡ እንደሚገባ የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ሰብሳቢ አቶ ሰለሞን ታፈሰ ገልጸዋል። አንድነትን፣ ትብብርን፣ መቻቻልን፣ መተማመንን፣ መተሳሰብን የሚፈጥር መድረክ ነው ብዬ ማስቀምጠው። ወደ አንድነት መተን ከራስ ጥቅም ይልቅ አገርን እንድታስቀድም ከራስ ወዳድነት እንድትወጣ ለሕዝብና ለሀገር እንድታስብ የሚያሳስብህ መድረክ ነው የዛሬው መድረክ። በመድረኩ ላይ ጥናታዊ ጽሑፍ የቀረበ ሲሆን የፖለቲካ ፓርቲዎች ለሀገር ሰላምና ብሔራዊ ጥቅምን ለማስከበር ሊንቀሳቀሱ ይገባል ብለዋል። በሀገሪቷ ብሔራዊ ደህንነት ላይ የመንግስት ጋር ልዩነት የለንም። በሀገሪቷ ውስጥ የሚደረጉ ልማቶች ላይ ከመንግስት ጋር ልዩነት የለንም። የግዳስ ቢያሳትፉን እኛም እንሳተፋለን። ቢያሳትፉ የቀይ ባህር ጉዳይ የእኛም ጥያቄ ነው። ፖለቲካ ፓርቲዎች በሀገራዊ ጉዳዮች ላይ በጋራ መወያየታቸው አማራጭ የሌለው፣ ምክንያቱም ፓርቲ ራሱ የሚኖረው አገር ሲኖር፣ ፓርቲ ራሱ የሚኖረው የሀገር ጥቅም ሲከበር ነውና ከዚህ አንጻር በዋና ዋና ጉዳዮቻችን ላይ ተስማምተን እየተወያየን የሚፈጠሩ ችግሮችንም ቀድመን በጋራ እያጣራን እየተጓዝን ያለን። ልምድ ልውውጥም አንዱ ፖለቲካ ፓርቲ ከሌላኛው ፖለቲካ ፓርቲ የምናገኘው ልምድ ልውውጥ አለ። አብረን ስለምንውል አብረን ስለምንነጋገር የገዢውን ፓርቲ ብልጽግና ፓርቲን ጨምሮ አባላት በወንድማማች መንፈስ ነው እየተወያየን ያለ ነው። በተጨማሪ ደግሞ በብሔራዊ በአገር ጉዳይ ላይ የጋራ አቋም ለመያዝ የሚያስችለን ስልጠና ነው እየወሰድን ያለ ነው። ከዚህ ቀደም የነበሩ የፖለቲካ ፓርቲዎች የሀገርን ጥቅም ችላ ብለው በማለፋቸው ለትውልድ የቤት ስራ ሆኖ እንዲቆይም ማድረጉንም ገልጸዋል። ከቀደምት ሀያላን ሀገራት አንዱ የነበርን አዶሊስ እያለ ወደባችን ያልገባው ሆኖ አይደለም። ኢህአዴግ ገብቶት ነው የሰጠ፣ ስህተት ነው የፈጠረ በምንም ተአምር። የዛን ጊዜ እኮ አማራጮችም ቀርበው ነበር፣ ግን አልተቀበለም። እኔ ያልኩት ይሁን የሚል ትምክህተኝነት ስለነበር ቀይ ባህር በር ያጠንበትና ቀይ ባህር ጉዳይ የተወሰኑ በግለሰቦች ናቸው። ግለሰቦች ማለት በኢትዮጵያ በኩልም የነበሩ በኤርትራም በኩል የነበሩ ይሁን በሚል የኢትዮጵያ ንብረት
የኢትዮጵያን ሀብት አሳጥተዋል። ዓለም አቀፍ ሕግን ተርተትተን በዓለም አቀፍ ሕግ የነበረንን ያጣነን ሀብት የነበረንን ያጣነን ወደብ እንዲመለስ እንፈልጋለን። ዛሬ ላይ ሲነሳ የነበረው አጀንዳ ብዙ ፖለቲከኞች ዋጋ የከፈሉበት ይህንን አጀንዳ በማንሳታቸው በእስር ቤት የማቀቁበት እዛው እስር ቤት የሞቱበት አጀንዳ ነው። በሀገር ጥቅም በብሔራዊ ጥቅም ላይ አንደራደርም ያሉ ዋጋ የከፈሉበት አጀንዳ ነው። ዛሬ ጊዜ ጠብቆ በመንግስት ኃላፊነት ተወስዶ ወደፊት መምጣቱ ይበል የሚያሳይ ነው። በኢትዮጵያ መንግስት እየተሰሩ ያሉ ልማቶች የሀገርን ጥቅም የሚያረጋግጡ በመሆናቸው የሚደነቁ መሆናቸውንም ፓርቲዎቹ ገልጸዋል። ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜናዎቻችን የተከታተላችሁ ነው። አብራችሁን ስላላችሁ እናመሰግናለን። እንቀጥላለን። በምዕራብ ወለጋ ዞን የጉሊሶ ከተማን የመጠጥ ውሃ ችግር ለመፍታት ስራ መጀመሩ እንዳስደስታቸው ነዋሪዎች ገልጸዋል። በዞኑ የመጠጥ ውሃ ችግር በጀት ተመድበው እየተሰራ መሆኑን የምዕራብ ወለጋ ዞን ውሃና ኢነርጂ ጽሕፈት ቤት ገልጿል። ጌታቸው ባልቻ ተጨማሪ አለው። በምዕራብ ወለጋ ዞን የጉሊሶ ከተማ ነዋሪዎች በውሃ አቅርቦት እጥረት ለከፍተኛ ችግር ሲጋለጡ እንደነበር ይገልጻሉ። አሁን ላይ የኦሮሚያ ክልል ውሃና ኢነርጂ ቢሮ ከህብረተሰቡ ጋር በመተባበር የጀመረው ስራ እንዳስደሰታቸውም ገልጸዋል። ሰበባ ቢሻን ሂንቀምኔፍ ውሃ ባለመኖሩ የዕለት ተዕለት ኑሯችንን አስቸጋሪ አድርጎብን ነበር። አሁን ግን የውሃ ፕሮጀክት እየተሰራ በመሆኑ ትልቅ ተስፋ አለን። ቡሻን ጀርካኒ ቶኮ ብሪሻን ተማም ቢታሜን የምትፈየደማቱሪ አንድ ጀሪካን ውሃ በ50 ብር ነበር እየገዛን የምንጠቀመው። ውሃ ለመቅዳት ጠዋት ወጥተን ነው ምሽት የምንመለሰው። አሁን የውሃ መስመር እየተዘረጋ ስናይ ሁላችንም ደስ ብሎናል። የምዕራብ ወለጋ ዞን የውሃና ኢነርጂ ጽሕፈት ቤት ኃላፊ ሰለሞን ቀነኒ የጉሊሶ ከተማን የንጹህ መጠጥ ውሃ ችግር በአጭር ጊዜ ውስጥ ለመፍታት እየተሰራ መሆኑን ተናግረዋል። ባጀኒ በረከና ሰደርካናት ቀበም የአና ዲደመ ኬሰቲ በዚህ ዓመት ለ20 ወረዳዎች የውሃ ፕሮጀክት በጀት ተይዟል። ከነዚህ ወረዳዎች የጉሊሶ ወረዳ አንዱ ነው። የወረዳው ነዋሪ ቁጥር መጨመር ጋር ተያይዞ የውሃ ፍላጎት ጨምሯል። ይህን ለማሟላት የተጀመረው ፕሮጀክት ግንባታ በአጭር ጊዜ ውስጥ ለማጠናቀቅ እየሰራን ነው። የአካባቢው ህብረተሰብ የመጠጥ ውሃ ችግር እንዲፈታለት በተደጋጋሚ ሲጠይቅ እንደነበር የገለጹት የኦሮሚያ ክልል ትምህርት ቢሮ ምክትል ኃላፊና የህዝብ ተወካዮች ምክር ቤት አባል ኤፍሬም ተሰማ መንግስት ለህብረተሰቡ ጥያቄ ምላሽ እየሰጠ መሆኑን የተናገሩት አኖታ ሰዲም በከቧ የሶስት ወረዳዎች የህዝብ ተወካዮች ምክር ቤት ተወካይ ነኝ። መንግስት የህዝቡን መሰረተ ልማት ችግር ለመፍታት በትኩረት እየሰራ ይገኛል። ከነዚህም የመጠጥ ውሃ ፕሮጀክቶች ግንባታ አንዱ ነው። በምዕራብ ወለጋ ዞንም በመንግስት በጀትና በህብረተሰቡ ተሳትፎ የተለያዩ የንጹህ መጠጥ ውሃ ፕሮጀክቶች እየተገነቡ ይገኛሉ። ዘገባው የምዕራብ ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው። የውጭ ምንዛሬ በተመጣጣኝ ዋጋ አግኝተሻል? ለግብይቶችሽ ግን እንዴት እንደምትከፊ ታውቂያለሽ? ለካፌ አገልግሎትስ? የዕለታዊ ወጪዎችሽን ክፍያ? የምታርፊበት ቦታስ እንዴት እንደምታስይዢ አስበሽበታል? ጥሬ ገንዘብ ይዞ መንቀሳቀስስ ለደህንነትሽ አላሰጋሽም? አታስቢ፣ ለዚህ የሲቢኢ ማስተር ካርድ አለልሽ። ሽልማትስ እንዳለው ነግሬሻለሁ። በሲቢኢ ዓለም አቀፍ ማስተር ካርድ ደንበኞች ዓለም አቀፍ ግብይቶችን በቀላሉ እንዲፈጽሙ የቅድመ ክፍያ አገልግሎትን አዘጋጅቷል። አገልግሎቱንም በክፍያ መፈጸሚያ ካርድ እንዲሁም በቨርቹዋል አማራጮች ከመቅረቡም በላይ የማስተር ካርድ ቅድመ ክፍያ በፈጸሙ በ2 ሳምንታት ውስጥ ሂሳብ ለሚያንቀሳቅሱ እድለኛ ደንበኞች አጓጊ ሽልማቶችን አዘጋጅቷል። በዘመናዊ ማስተር ካርድ ያሸውትን ይገበያዩ፣ ይደሰቱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አሲዳማ አፈር የሚያደርሰውን ጉዳት በመከላከል ምርታማነትን ለመጨመር እየሰራን ነው ሲሉ በጉራጌ ዞን የጉመር ወረዳ አርሶ አደሮች ተናግረዋል። የወልቂጤ ግብርና ምርምርም የአሲዳማ አፈር ለመከላከል የሚያስችሉ የተለያዩ የአዝርዕት አይነቶችን ለአርሶ አደሩ እያስተዋወቀ መሆኑን ገልጿል። ሪፖርተራችን ይነቃቸው ሰማው አዘጋጅቶታል። ሰይፉ ገብረ ጻድቅ እንደሚከተለው ያቀርበዋል። በጉራጌ ዞን የጉመር ወረዳ አርሶ አደሮች ቀደም ሲል የእርሻ መሬታቸው በአሲዳማ አፈር የተጠቃ እንደነበር ያስታውሳሉ። አሲዳማ አፈርን በኖራ የማከም ስራ በመከናወኑ ለምነቱ መመለሱን ተናግረዋል። ያለውን ለም መሬቱን እንዳለ ተጠርጎ
ወደ ወንዝ የሚሄድበት ደረጃ ነበር የነበረው። አሲድነቱ ጠርቆ እንዳለ በአሲድ ነበር የተጠቃው። ያን ደግሞ እንዴት ማዳን እንደሚቻል ከዞን ጀምረው በመጡ ባለሙያዎች በተሰጠን ምክር ይህ ገድበውን ያን ከሞት ተርፎ ይኸው ባየነው መሰረት ገድበነው ከሞት ሊተርፍ ችሎ ይኸው እንደምታዩት ነው። የገብስ ዘር ብዜት ላይ በመሳተፍም ምርታቸው እየጨመረና ተጠቃሚ መሆናቸውን ይገልጻሉ። አሲድ በደለል የተሞላ በጎርፍ ተጠርጎ የሚሄድበት አግባብ ነበር ከዚህ በፊት። በአሁን ሰዓት ግን ያው እንደምታዩት በሰብል ተሸፍኖ በአግባቡ ያው አፈርና ውሃ ጥበቃ ስራው በአግባቡ ተሰርቶ ያው ቴብል በአግባቡ ጠረጴዛ ከንሰርተን መንግስት ድጋፍ አድርጎልን በዚህ ልክ ያው ማሳው በሚያምር ሁኔታ ያው እንደምታዩት ነው። በዛ ሁኔታ ነው ያው ያለ ነው ነው። አሲዳማ አፈር የሚያደርሰውን ተጽዕኖ ለመከላከል በትኩረት እየተሰራ መሆኑን ባለሙያዎች ገልጸዋል። ጉራጌ ዞን ከ51% የሚሆነው በአሲዳማ አፈር የተጠቃ ነው። እኛም እንደ ምርምር ማዕከል በኖራ አግዘናል። እንደ ምርምር እየሰራን ያለ ነው። አሲዳማ አፈርን ተቋቁሞ መብቀል የሚችሉ ዝርያዎችን አውጥተናል። እነሱም ምንድናቸው? ተልባ እና ጎመን እዚህ አካባቢ ላይ ኤክስቼንጀብል አሲዲቲ ከ2 በላይ የሆነና ፒኤቻቸው 4.5 ላይ በደንብ መብቀል ስለሚችሉ እሱን ዘንድሮ ዓመት በብዛት እዚህ አካባቢ ላይ እያስተዋወቅን እንገኛለን ማለት ነው። ለአርሶ አደሩ የግብርና ቴክኖሎጂና አሲዳማነትን የሚቋቋሙ አዝርቶችን የማስተዋወቅ ስራ እየተከናወነ ነው ሲሉ የወልቂጤ ግብርና ምርምር ማዕከል ዋና ዳይሬክተር ቤተል ነክር ገልጸዋል። አርሶ አደሩ በጣም ባነሰ ዋጋ በአማራጭ ሰብሎችን በማቅረብ ችግሩን መፍታት እንዲችል ማድረግ ነው። ምክንያቱም እነዚህ አማራጭ ሰብሎች በዋናነት የሚያደርጉት ምንድነው? አንደኛ አሲዳማ አፈርን ተቋቁመው ያለምንም አይነት ማከሚያ ዘዴ ሳይጠቀሙ ምርት መስጠት ይችላሉ። ሌላው ደግሞ አንዳንድ በተለይ ደግሞ ስዊት ሉፒን የሚባለው ዝርያ ደግሞ የአሲዳማ አፈሩን መሬት ምርት ከመስጠት ባሻገር አፈሩንም የማከም ፔቹን ከፍ የማድረግ እድል ስለሚሰጥ እንደዚህ አይነት ነገሮች እየተጠቀምን ነው። ቨርሚ ኮምፖስት ከተለያዩ ነገሮች በማቃየጥ የተፈጥሮ ማዳበሪያንን እንደ አንድ አማራጭ በመጠቀም ለአርሶ አደሮች መፍትሄ ለመስጠት ጥረት እየተደረገ ነው። በዚህም በተለይ ከማስፋፋትና ከማስተዋወቅ አንጻር በዘንድሮ ዓመት በተለያዩ በጉራጌ ዞን በሚገኙ ወረዳዎች ላይ ስራውን በስፋት እየተሰራ ይገኛል። በቀጣይም በዞኑ በአሲዳማ አፈር የተጎዱ መሬቶችን የመከላከል ስራ ተጠናክሮ እንደሚቀጥልም ተጠቁሟል። በ2009 ዓ.ም በጌዲዮ ዞን ተከስቶ የነበረው ግጭት ከባድ ቁሳዊና ሰብአዊ ጉዳት ከማስከተሉ በፊት ችግሩ በሰላም እንዲፈታ የሀገር ሽማግሌዎች ሚናቸው ከፍተኛ እንደነበር ተገልጿል። በዞኑ ሰላምን ለማረጋገጥ 40 የሚሆኑ የሀገር ሽማግሌዎች በመሰባሰብ የሰሩት ስራ የሰላም ዋጋን በገሃድ የገለጠ ስለመሆኑም ይነገራል። ቶማስ ኃይሉ ተጨማሪ አለው። በ2009 ዓ.ም በጌዲዮ ዞን የተለያዩ ቦታዎች ተከስቶ የነበረውን ግጭት ተከትሎ ቁሳዊና አካላዊ ጉዳት በዜጎች ላይ ሲደርስ እነዚህ አካባቢው ሽማግሌዎች ዝም ብለው አላዩም። ይልቁንም ጉዳቱ ተባብሶ ከፍተኛ ኪሳራ በማህበረሰቡ ላይ ከማድረሱ በፊት ስለ ሰላም ተሰብስበው መከሩ። መክረውም አልቀረም ወደ ማህበረሰቡ ወረዱ። ከዚያም በሀገሩ ወግና ልማድ መሰረት ህብረተሰቡን ይቅር ለእግዚአብሔር ተባባሉ ብለው ጎጂውንም ተጎጂውንም ሰብስበው ለማስታረቅ ሞከሩ። ሰው ሲጎዳ ጉዳቱን ማወቅ በራሱ የመጀመሪያ ነገር ነው። ተጎድተሃል አንተ ብሎ ማወቅ ነው። ይህን ከብዙ ቦታ አይተናል። ሽምግልና ሄድንባቸው አካባቢዎች አንዳንዶቹ ልጅ እስከ መሞት ድረስ የደረሰባቸው ሽማግሌ የኔን መጎዳት ያውቃል፣ ሽማግሌ የኔን መጎዳት ካወቀ እግዚአብሔር ያውቃል ብሎ ያሉ ሰዎች አሉ። አደጋዎች ተፈጥሮ ነበር። እንደ አንድ ሆነን በርከት ብለን አስበን ጉዳዩን አንስተን ከአባገዳዎች ጋር ተነጋግረን ተማምነን የሁሉም ፍላጎት ለካስ እስኪጀመር የሚጠብቅ በስተቀር ለምን ብሎ አንድም ሰው ጥያቄ ያቀረበ የለም። በዛ መነሻ ሀሳብ ተነስተን እንደ አንድ ሆነን እንደ አንድ አስበን እንደ አንድ ተነጋግረን እንደ አንድ ቆመን 1 ዓመት ከምናምን በፈጀ ጥረትና ትግል እዚህ ጋር ባለው ችግር ሳይሆን እስከ ላይ ድረስ ያለውን ስራ ለመጨረስ ይሄን ያህል ጊዜ ወስዶብን ለዘላቂነት በኢትዮጵያ ታሪክ ካልተነገሩ እንቁ ነገሮች ውስጥ አንዱ ይሄ የጌዲዮ ዞን ችግር በሰላም የመፍታት ሂደት ነው። ወዝሮም ቢሆን በሽምግልና ስነ ስርዓት እምነት ያለው ማህበረሰቡ የሀገር ሽማግሌዎቹን አላሳፈራቸውም። ይልቁንም በዳይም ሆነ ተበዳይ ችግራቸውን አምነው ተቀብለው ፍትህ ማግኘት የሚገባቸው ሳይቀሩ
ካሳ በሚገባቸው ልክ እንዲከፈላቸው ሆነው ፍርዳቸውን እንዲያገኙ ሽማግሌዎቹ ረዷቸው። በዚህም ምክንያት የሽምግልና ሂደቱ ውጤታማ ነበር። ተቀያይመ ፍርድ ቤት ብትሄድ ለረጅም ጊዜ በቀጠሮ ስትጓተት ትኖራለህ። በሽማግሌ ሲሆን በአጭር በ2 እና በ3 ቀን ውስጥ ሽማግሌ አስማምቶ ያፋቅራል። ቅራኔ የለም በሽምግልና ጉዳይ ላይ ሁለቱንም አዛምዶ ሰላም ፈጥሮ አሳስሞ ስለሚለያይ ሽምግልና አንድ ወገንተኝነት የለውም እና ሽማግሌ ለሀገራችን ትልቅ የሰላም መሰረት ነው። የሽምግልና ሂደቱ ሰላም የሁሉ መሰረት እንደሆነ ትምህርት የተወሰደበት ስለመሆኑ አመላካች ሆኗል። በዚህም ወጥቶ ለመግባትም ሆነ አርሶ ለማጨድ ተምሮም ለውጤት ለመብቃት መሰረቱ ሰላም ሆኗልና ችግሩን በአጭሩ ለመቅጨት ምክክር ወሳኝ ስለመሆኑ አመላካች ነበር። ሰላም ለአንድ ሀገር ትልቅ ቫልዩ ነው ብዬ ነው ማስበው። ሰላም ከሌለ ያው ስራም የለም ምንም የለም። አሁን እንደምንሰማው ቅድም እንደተገለጸው የተለያዩ ሀገራትን ስናይ ትላንት ስንትና ስንት በልጽገው የነበሩ ሀገሮች በሰላም እጦት ምክንያት ዝብርቅርቃቸው ወጥቶ እያየን ነው ያለነውና ሰላም ለኔ ትልቅ 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 የአንድ ሀገር ትልቅ ምሰሶ ነው። ታዲያ በጌዲዮ የተፈጠረው ግጭትና የተፈታበት ሂደት እንደ ሀገር ለሚገጥሙ ችግሮች መፍትሄ ለመፈለግ በሚደረገው ጥረት ሁሉ በእርግጥም መሳሪያ ሆኖ እንዲያገለግል የሀገር ሽማግሌዎቹ ሀሳባቸውን ሰንዝረዋል። ችግር ሲኖር በመነጋገር በመወያየት ይሄ ነገር ቢዳብር ይሄ ነገር ቢሆን ትልቅ ነገር ነው ብዬ አስባለሁ። ከንግግር የማይፈታ ነገር ምክንያቱም በውይይት የሚፈቱ ነገሮች ይኖራሉ። ሰላምን በማደፍረስና በማጥፋት በተለይ እናቶች ባዶ ይቀራሉ፣ አባቶች ባዶ ይቀራሉ፣ ቀይ ባዶ ይቀራል። የሚፈሰው የወጣት ደም ነው፣ የሚነገድበት የወጣት ደም ነውና የኢትዮጵያ ወጣቶችም መንቃት መማር አለባቸው። በክራንች ሜዳ ከመሙላት ውጪ ያተረፈላቸው ነገር የለም። አካል መጉደል፣ ህይወት መጥፋት፣ ንብረት መባከን ነው የሚተርፈው። ስለዚህ ሀገር የምትቀጥለው ሰላም ሲኖር ነው። በእርግጥ የጌዲዮ ህዝብ በአባገዳ የሚመራ ሽምግልናንም ሆነ የእርቅ ስነስርዓትን የሚፈጽምበት የራሱ ባህላዊ ስነስርዓት ያለው ህዝብ ቢሆንም ይህ መሰሉ መጠነ ሰፊ ችግሮችና ቁርሾች ሊያስከትል የሚችለውን ኪሳራም በእርቅ እንዲፈታ የተካሄደበት ሂደት ግን ትውልዱ ሊማርበት የሚችለው ስለመሆኑ ግን አጠያቂ አይደለም። በመጨረሻም ከውጭ ሐማስ በእስራኤል የአየር ጥቃት አንድ ከፍተኛ ወታደራዊ አመራሩ መገደሉን አረጋግጧል። የሐማስ ወታደራዊ አዛዥ እንዳሉት ራይድ ሳይድ በጋዛው የእስራኤል ጥቃት ከሞቱት 5 ሰዎች መካከል አንዱ ናቸው። እስራኤል ሳይድ የተባለውን የሐማስ ከፍተኛ አመራር በጋዛ ከተማ አቅራቢያ ቅዳሜ ዕለት መግደሏን አስታውቃ እንደነበር የሚታወስ ነው። በፈረንጆቹ ጥቅምት ወር በእስራኤልና ሐማስ ከተደረሰው የተኩስ አቁም ስምምነት ወዲህ ራይድ ሳይድ በእስራኤል ጥቃት የተገደሉ ከፍተኛ አመራር መሆናቸውን ሐማስ አስታውቋል። የዘገበው ደግሞ አጃንስ ፍራንስ ፕሬስ ነው።